ምርጥ የሆነ ኑሮ ከፍተኛ ጥራት ያለው ኑሮ ለመኖር የሚጠቅሙን ነገሮች መለኪያ የሚሆኑ ነገሮችን አሁን ጥሩ ትዳር ውስጥ ያለው ወንድ ከሌላ ወንድ ትዳር ውስጥ ከሌላ ወንድ 10 ዓመት ተጨማሪ ይኖራል። አሁንም ሃርቫርድ ዩኒቨርሲቲ ውስጥ የደስታ አስተማሪ እነሱ ምን አለ አሁን ፋሚሊ 4 ፒላሮች ያስቀምጧል። አንዱ ያስቀመጠው ወሳኝ ነገር ቤተሰብ ነው። አልሆን ያለህ ጊዜ መጉላትና መግዘፍ ከትልቆች መሃል አንዱን መርጠህ ዝለፍ። ሃይ ኳሊቲ ላይፍ ምርጥ የሆነ ኑሮ ከፍተኛ ጥራት ያለው ኑሮ ለመኖር የሚጠቅሙን ነገሮች መለኪያ የሚሆኑ ነገሮችን አሁን እሺ አንደኛ ሪሌሽንሺፕ ሆኖ የጓደኝነት ሪሌሽንሺፕ ጓደኞች ጥሩ ጓደኞች ከዚህ በፊት ማስቻለሁ አንድ ሰው ከፍተኛ ጥራት ያለው ኑሮ የሚኖረው በጣም ጥሩ ጓደኞች ካሉት ነው። ጥሩ ጓደኞች የላይፍሽን ኳሊቲ ይሰጡታል፣ ከፍ ያደርጉታል። ጥሩ ጓደኞች ይሄን ይላል ጥናቱ። ሃይ ኳሊቲ ላይፍ የማይታዘቡሽ የማትታዘቢያቸው፣ የሚወዱሽ የምትወጃቸው፣ የሚያስቡልሽ የምታስቢላቸው ጓደኞች ሲኖሩሽ የህይወትሽን ኳሊቲ የኑሮሽን ኳሊቲ ከፍ ያደርጉታል። እና አንዳንድ ሰዎች ደግሞ ስታያቸው በጣም ጥሩ ፍሬንድሺፕ ያላቸው ሰዎች ታያለሽ። እኛ እነሱ እንዲሆኑልን የምንፈልገውን ነገር እኛ ሆነን መገኘት ያስፈልጋል። መጀመሪያ እኛ ሆነን ደግሞ መገኘት እንጂ አሉ ያ ደግሞ ያላቸው ጥሩ ጓደኞች ያላቸው ደግሞ ህይወታቸው ኳሊቲ ከፍ ይላል። ከዚሁ ጋር ተያይዞ እዚሁ ፖይንት ላይ ያለን ጥሩ ፍቅር ግንኙነት ሮማንቲክ ሪሌሽንሺፕ አሁን እዛም ጥናቱ ላይ ታይቷል። ጥሩ የፍቅር ህይወት የነበራቸው ሰዎች ሃየር ኳሊቲ ነው፣ ደስተኞች ናቸው፣ ጤነኞች ናቸው። ያ ማለት ቀናት የሌለበት፣ ጭቅጭቅ የሌለበት፣ የትገባሽ የትወጣሽ የሌለበት፣ ድብድብ መሰዳደብ የሌለበት ጥሩ የሆነ ስታንዳርዱ ከፍ ያለ የፍቅር ግንኙነት የነበራቸው ሰዎች የተሻለ ጤነኛ ነበሩ። ማለት ኳሊቲ ሮማንቲክ ላይፍ ኳሊቲ ላይፍን ይጨምራል። ሃርቫርድ ነው የሚለው አይደለም። እውነት ነው። እዚሁ ጋር አብሮ እናቶቻችንን ስታያቸው ጥሩ ጓደኝነት አለን አይደለም? ጥሩ ጎረቤት አሁን እኮ የእናቶቻችን የሊቪንግ ኳሊቲያቸው የህይወታቸው ጥራት የኑሯቸው ከፍ ያለበት አንዱ ምክንያት ጎረቤቶች ናቸው። ሲታመሙ ትመጣለች ጎረቤቷ። እኔ ጋር እኮ ጠበል አለ ትላለች። እኔ ጋር እኮ ጠበል አለ፣ ከንቶጦ ያመጣው ጠበል አለ። ደግሞ ማዘርጌ እንደማሚጌ እንትን ቢያደርጉበት ፌጦ እንደዚህ ላዘጋጅና እንዲላርግ። እሳቸው ደግሞ ምግብ ቆንጆ ምግብ ሲኖር ጠርቷቸው ያብሏቸዋል። የብቸኝነት አይሰማቸውም። እና ኳሊቲ ላይፍ ኳሊቲን ይጨምራል። አሁን አይሽ ትልቅ ሀብት አይደለም ሰው ነው ኳሊቲሽን የሚጨምረው። ጎረቤት ኳሊቲሽን የህይወትሽን ኳሊቲ ይጨምራል፣ ጓደኛ ይጨምራል፣ ፍቅረኛሽ ይጨምራል። እነዚህ ከተገኙ ማለት ነው። ስለዚህ አንደኛው ይሄ ነው፣ የፍሬንድሺፕ የሆነ ሪሌሽንሺፕ ነው። ሁለተኛው አሁንም የኑሮ ጥራታችንን ከፍ የሚያደርገው ከቤተሰብ ጋር ያለን ግንኙነት ከቤተሰባችን ጋር ይሄም አንዱ ፒለር ነው። አንድ እንትን አለ አሁንም ሃርቫርድ ዩኒቨርሲቲ ውስጥ የደስታ አስተማሪ አለ። እነሱ ምን አለ አሁን ፋሚሊ 4 ፒለሮች ያስቀምጧል። አንዱ ያስቀመጠው ወሳኝ ነገር ቤተሰብ ነው። ቤተሰብ ስንል ምን ማለታችን ነው? እናት ካለች አባት ካለ ከአባትና ከእናት ጋር ያለን ግንኙነት፣ ከእህት ወንድም ጋር ያለን ግንኙነት ጥሩ ከሆነ ኳሊቲ ግንኙነት ካለን ከእህት ወንድሞቻችን ጋር የኑሯችን ኳሊቲ ይጨምራል በጣም። አንዳንድ ወንዶች አይተሻል እናታቸው ቤት የሚሄዱ ትልቅ ሰው ሆነው እናታቸው ቤት ይሄዳሉ። የሆነች ነገር ገዝተው ማዘርን ሄደው ይጠይቃሉ። ከዛ ገብተው ምግብ ካለ ያስቀርባሉ። ከሌለ ድስቱን እንደዚህ እንትን ብለው አስጠርገው ድስቱ እንደዚህ ተጠርጎ ይሰጣቸዋል። ዝም ብለሽ ያቸው ያማረባቸው ወንዶች ናቸው እነሱ። ከእናታቸው ጋር ጥሩ ግንኙነት አላቸው። በጣም ጥሩ ግንኙነት ከእናታቸው ጋር አላቸው። አባት ካለ ከአባታቸው ጋር እኔ አንዳንድ ዲያስፖራዎች አይቻለሁ። ወንድም እህት ያጎት ልጅ እንደዚህ ብለው አንድ አካባቢ ቤት ገዝተው ምናምን
አብረው ይኖራሉ። ላይፋቸው በጣም ጥሩ ነው። ይሄኛው ሳይመቸው ልጆቹን እህቱ ትይዛለች፣ እሷ ሌላ ቦታ ስትሄድ ልጆች እዚህ ቤት ይመጣሉ፣ ልጆቻቸው ይቀራረባሉ። ኳሊቲ ላይፍ ነው። ይጨምራል፣ በጣም ይጨምራል። ከእህት ወንድሞች ጋር ያለሽ ነገር ይጨምራል፣ ከወላጆች ጋር ያለ ነገር። ከዛ ወደ ትዳር እንመጣለን። ጥሩ የትዳር ጓደኛ፣ በጣም ጥሩ ትዳር የህይወትን ኳሊቲ በጣም ይጨምራል። በጣም ጥሩ ትዳር ከሆነ ይጭቅጭቅ ምናምን የሌለበት በደንብ ጓደኛ ሆነው በልዩ መረዳት አብረው የሚኖሩ ባለትዳሮች ህይወታቸው ሃይ ኳሊቲ ነው። ሃይ ኳሊቲ ነው። አንድ ጥናት ምን ይላል መሰለሽ? ጥሩ ትዳር ውስጥ ያለው ወንድ ከሌላ ወንድ ትዳር ውስጥ ከሌለ ወንድ 10 ዓመት ተጨማሪ ይኖራል ይላል። እድሜያቸው አቨሬጅ ጥሩ ትዳር ውስጥ ያሉ ወንዶች ከሌሎች ወንዶች ትዳር ውስጥ ከሌለ ነው 10 ዓመት 10 ዓመት ተጨማሪ እድሜያቸው ረጅም ነው። የሴቶችም ከ7 እስከ 10 ዓመት ጥሩ ትዳር ውስጥ ያሉ ሴቶች ይሄ መተሳሰብ፣ መዋደድ ምን እንጂ ያለበት አለ አይደል? አንዳንድ ትዳር ውስጥ ያሉት አቨሬጅ ከትዳር ውስጥ ከሌሉት ይልቅ እድሜያቸው ይረዝማል ይላል። ጥሩ ካልሆነ ደግሞ ተቃራኒው ነው። ምንም ማድረግ አይቻልም። እና ይሄ ነው። ስለዚህ በጣም ጥሩ ትዳር ካለሽ ኑሮሽ ሃይ ኳሊቲ ነው የሚሆነው። ወይም ደግሞ ትዳራቸውን ካሻሻሉ ሃይ ኳሊቲ ይሆናል። ከኛ ይልቅ ትዳር ውጭ ካለ ነው ይልቅ የነሱ የተሻለ ኳሊቲ ይሆናል። ልጆች ካሉሽ ከልጆችሽ ጋር ያለሽ ጊዜ፣ ከልጆችሽ ጋር የምትወስጂው ኳሊቲ ታይም ህይወትሽን በጣም ከፍ ያደርገዋል። የምድር ኑሮ ጥራቱን ከፍ ያደርገዋል ማለት ነው። ምርጥ ህይወት ይሆናል። በነገራችን ላይ ዩናይትድ ኪንግደም ውስጥ ሚኒስትር ኦፍ ሎንሊነስ የሚባል ሚኒስትር አለ። ብቸኝነት ሚኒስትር አለ። ምክንያቱም በጣም አሳስቧቸው ብቸኝነት በጣም ሰዎችን እየጎዳ ስለሆነ ሚኒስትር ኦፍ ሎንሊነስ የሚባል አለ። በሚኒስትር ደረጃ አቋቁመው እየሰሩበት ነው። ምክንያቱም ትልቅ ከባድ ነው። ከባድ ትልቅ ችግር ነው። ሶስተኛው ሃይ ኳሊቲ ላይፍ ህይወታችን ሃይ ኳሊቲ የሚያደርገው ከፍተኛ ጥራት ያለው ምርጥ ኑሮ ነው የሚያስብለው። ባለፈው ቅድም እንዳነሳሽ ኢኪጋይ የሚለው እንዳነሳ ነው የሚወዱትን ስራ መስራት ነው። ውጤት ያለው ፍሬ ያለው የምትወጂውን ስራ መስራት ነው። አንድ ጊዜ አንስቼዋለሁ። የባኞ ቤት ዕቃ ምን ፈልጌ ነው ወርጄ አንድ ሰው ባለቤቱ አለ እና ሲያዋራኝ በጣም ደስተኛ ነው ከበጣም በላይ። ከዛ ልወጣ አልኩና ከፍየው በጣም ደስተኛ ነህ ግን አልኩት። አዎ አለኝ። ለምንድን ነው ደስተኛ የሆንከው አልኩት። እቺ ነው የምታክለው ሱቁ፣ ይህን ሱቅ ታየዋለህ አለኝ። አዎ የኔ ነው አለ። የኔ ነው፣ ስፈልግ ዘጋዋለሁ፣ ስፈልግ ከፍተዋለሁ። ምሳ ከራበኝ ዘጋና ምሳዬን እበላለሁ። ማረፍ ብፈልግ መተኛት ብፈልግ ተኛለሁ። በፈለግኩት ሰዓት ከፍተዋለሁ። የኔ ነው አለ። አሁን ደስተኛ ነው። ትልቅነቱ አይደለም የሥራው ግን የምትወጂው ስራ ነው። አሁን እሱ ስራውን ይወደዋል፣ በጣም ኢንጆይ የሚያደርገው ማለት ነው። እና ትወጂዋለሽ ወይ ስራ ነው እንጂ ሰው ኃላፊነትም ላይ ከሆነ በቃ ላይደሰት ይችላል ማለት የተለያየ ኃላፊነት ላይ ሆኖ ላይደሰት ይችላል፣ ደስ ላይለው ይችላል ስራው። አራተኛው ሃይ ኳሊቲ የሚያደርገው ኑሯችንን ባለን ኑሮ መደሰት ነው። ኢንጆይ ማድረጋው ያለንን ነገር ኢንጆይ ማድረግ ማለት ቤቴ ትልቅ ላይሆን ይችላል፣ ግን ቤቴን ኢንጆይ አድርገዋለሁ። ያለኝን ነገር የሆነ ነገር ይምጣ ብዬ በመጠበቅ ፋንታ ባለኝ ነገር ግን በጣም ደስ ሲልሽ፣ በቤትሽ ባለሽ ነገር ደስ ሲልሽ ማለት ነው። ባለፈው አንድ ክላይንት ነበረች እኔ ጋር የምትመጣ የትግራይ ሴት ነች እና አንድ ቀን ስትመጣ ምን ይዛልኝ መጣች መሰለሽ? የሽሮ ዱቄት የታሸገ የትግራይ እኔ ያመጣችልኝ አንድ ላስቲክ። ከዛ ቤት ወሰድኩና ሰጠዋቸው የሚያግዙንን ልጆች። ከዛ እንደሰጠዋቸው ረስቸዋለሁ። በማግስቱ ሽሮ ሰርተዋል። ከዛ ስቀምሰው ሌላ የሆነ ሽሮ ነው። የዛሬው ሽሮ ምንድነው አልኳቸው። በጣም ነው የሚጣፍጠው አልኳቸው። ትናንትና እኮ ያመጣው ሽሮ ነው አለች። አሃ ለካ ልዩነት አለው አልኩ። በጣም ሽሮ ለካ ልዩነት አለው ከዱቄቱ። በጣም
በጣም የተገረምኩት እኔና አለ እንትን አለ እዚህ 22 ማዞሪያ አካባቢ ያሉ የትግራይ ሴቶች እንደዛ ባልትና ቤት ያለበት እና አስመጣልሃለሁ አለች ከወደድከው ስነግራት። ስለዚህ አሁን የምግቡ ኳሊቲ አይደለም ኢንጆይ ማድረግሽ ነው። ያንን ሽሮን ወደሽው መብላትሽ ነው ሳታጉረመርሚ ማለት ነው። እዚህ ጋር እኮ ስጋ ተከምሮ ደስ ላይለኝ ይችላል ወይ ከበላው በኋላ ሊጎረብጠኝ ላይስማማኝ ይችላል። ይሄኛውን ግን በላሁት ኢንጆይ አደረኩት። ዋናው ቁም ነገር ምንድነው? ኳሊቲውን የሚጨምረው ኢንጆይ ማድረግሽ ነው። ቤትሽን ትንሽ ብትሆንም ትልቅም ቢሆን ኢንጆይ ማድረግ፣ ምግቡ ያለውን ነገር ኢንጆይ ማድረግ፣ ደስ ብሎሽ መውሰድ። ዲዛይነር ልብስ መልበስ ጥሩ ነው። ቦርሳም መነጽርም ዲዛይነር ጥሩ ነው። ግን ላንቺ ከተስማማሽ ነው። ላንቺ ከተስማማሽ መልበስ ያለብሽ ምንድነው? እንደዚህ የሚያምርብሽን ቅልል ብሎሽ ስትወጪ በኮንፊደንስ የምትወጪበት አይነት አለባበስ ነው መለበስ ያለበት። ሁል ጊዜ የሚያምርብሽን ማድረግ፣ ሁል ጊዜ ደስ የሚልሽን መብላት፣ ሁል ጊዜ ኢንጆይ የምታደርጊውን ነገር ማድረግ ሳይንሱ ነው የሚለው ኳሊቲ ኦፍ ላይፍ ይጨምራል። ለማለሳለስ እየሞከርን አይደለም፣ ግን እውነት ስለሆነ ነው። እንቅልፍስተኛ ቆንጆ እንቅልፍተኛ ያለው ወይ ተስማምቶኝ ነውና ኢንጆይ ማድረግ፣ ባለሽ ኑሮ መደሰት፣ እሱ ሌላው ኳሊቲውን ያስተካክላል። ኳሊቲ ላይፍ ነው። ኳሊቲ ላይፍ። ስለዚህ በጣም ብዙ መሆን የለበትም ማለት ነው። እሺ፣ አምስተኛው በቂ ገቢ ማግኘት ግን ያስፈልጋል። በቂ ገቢ ማግኘት ማለት ፋይናንስ ላይ ቢያንስ ወጪሽን የሚሸፍንልሽ፣ ሳትጨነቂ ወጪሽን የሚሸፍንልሽ፣ ቢሎችን የሚከፍልልሽ ነገር ያስፈልጋል። ስለዚህ አሁን ፋይናንስን አውጥተን አንጥለውም። ገንዘብን ወጪዎች አሉኝ፣ ወጪዎችን ቢያንስ የሚሸፍን ነገር ከተቻለ ቢተርፍ ሌላም ሰው የምሰጠው ሴቭ ማድረገው ቢኖር ጥሩ ነው። ግን ቢያንስ ወጪ መሸፈን አለበት። አስፈላጊ ሰርተን ማምጣት አለብን፣ የግድ ነው። ሰርቼ ወጪን መሸፈን አለብኝ፣ ያለበለዚያ ኳሊቲ ሊኖረው አይችልም። አሁን ኢትዮጵያ ውስጥ እኔ እንትን ያንስብኛል፣ ክሪኤቲቪቲ የፈጠራ ስራዎች ያንሱብኛል። እና አንዳንድ ጊዜ ሳስበው ለምንድን ነው ክሪኤቲቪቲያችን በጣም የማይጨምረው ብዬ አስባለሁ። ስለ ቤት ኪራይ እያሰብሽ ክሪኤቲቭ መሆን አትችይም። አሁን ክሪኤቲቭ ራይቲንግ፣ ክሪኤቲቭ ስራዎች እንደዚህ ስለ ቤት ኪራይ እየታሰበ ክሪኤቲቭ መሆን አትችይም። አሁን ውጭ ያሉት ፈረንሳይ ያሉት፣ ጀርመን ያሉት፣ ጣሊያን ያሉት ወጪያቸው ተሸፍኖላቸው ስለ ምግብ አያስቡም፣ ስለ ቤት አያስቡም፣ ስለ ኑሮ አያስቡም። ዝም ብለው ክሪኤቲቪቲያቸው ላይ ነው የሚሰሩት። እኛስ ስለ ቤት ኪራይ እያሰብን ነው። ነገ ምንድነው ነገዊ ቤት ወጪ በምንድነው የሚሸፈነው እያለን ነው። ክሪኤቲቭ ለመሆን ያስቸግራል። በዛ ውስጥ ሲኮና ወጪ የሚሸፍን ቢያንስ ኑሮን የሚሸፍን ፋይናንስ ገንዘብ መኖር አለበት። ያለሱ ሃይ ኳሊቲ ላይፍ የለም። ምንም ገንዘብ በሌለበት ሃይ ኳሊቲ ላይፍ የለም። በጣም መብዛት አደር ሳይሆን ያለው ግን በቂ የሆነ ነገር ግን መኖር አለበት። እሺ፣ ስድስተኛው ሃይ ኳሊቲ ላይፍ ለመኖር ማሳለፍ፣ አልፎ መሄድ የሚባሉትን ነገር መልመድ አለብሽ። ማሳለፍ እለፍ ማለት እለፍ ማለት የተለያዩ ነገሮች ይመጣሉ። የተለያዩ ነገሮች ይመጣሉ። በህይወት ትናንሽ የሆኑ ግን ሊረብሹሽ የሚፈልጉ ነገሮች ይመጣሉ። እነሱን አትፈቅጅላቸውም። እለፍ ታያለሽ። እለፍ ማሳለፍ ነው። እኔ ከኋላዬ መኪና መጥቶ በጣም ከተንቀሸቀሸ ጥግ ይዝና አሳልፈዋለሁ። እውነቴን ነው። አንዳንዴ አቁሜ አሳልፈዋለሁ። ይለፍ ማሳለፍ አለብሽ። ስትረስ የሚያመጡ ነገሮችን አታስተናግጂ። ኑረዲን ኢሳ ነው የሚባሉት አሉ ገጣሚውን፣ አላውቃቸውም እኔ እና ምን ብለው ገጠሙ? አልሆን ያለህ ጊዜ መጉላትና መግዘፍ፣ ከትልቆች መሃል አንዱ መርጠህ ዝለፍ። በጣም አስገራሚ ነው። በጣም የተገረምኩበት ነው። ኑረዲን ኢሳ ነው የሚባሉት። በጣም ጎበዝ ገጣሚ ናቸው አሉ። አልሆን ያለህ ጊዜ መጉላትና መግዘፍ፣ ከትልቆች መሃል አንዱን መርጠህ ዝለፍ። ይሄ በትክክል አሁን ሚዲያው ላይ እየተሰራበት ያለ ነገር ነው። አንድ ማላውቀው ልጅ እነሳና የሆነ ቪዲዮ ይሰራል። ከዛ ምንድን ነው የፈለገው እንድመልስለት፣ ከዛ ምን እንዲሆን ታዋቂ እንዲሆን እንዲህ ያለው እኮ እኔ አንድ ጊዜ ለአንድ ጋዜጠኛ መልሼ የጋዜጠኛው ሪያክሽን ራሱ አስደነገጠኝ። በቃ ይሄን ነበር የሚፈልገው መልስ እኮ ሰጠኝ ብሎ ጮኸ።
ኦዋ ለካ እንትን ነው እሱን ነበር የፈለገው። እና እሱ ትልቅ መሆን ፈልጎ መታወቅ ፈልጎ በአጋጣሚ አንቺን መርጦ ሲዘልፍሽ ለሱ መልስ አትሰጭም። just take it easy እለፍቴዋለሽ፣ ስክሮል ታደርጊዋለሽ፣ በቃ ታሳልፊዋለሽ። ከዛ ያ ከስትረስ ይጠብቅሻል ማለት ነው። ራመድ ብለሽ ታልፊዋለሽ። ይሄ ከምን ይጠብቃል? መጽሐፍ ቅዱስም ሰለሞን ምን ይላል መሰለሽ? እንደሱ እንዳትሆን ይላል፣ እንደሱ እሱን እንዳትመስል ለሞኝ እንደ ሞኝነቱ አትመልስለት ይላል። ለሞኝ እንደ ሞኝነቱ አትመልስለት ይላል። እና ስትረስ የሚያመጡብሽን ነገር አሳልፊያቸው። ስትረስ ኮርቲሶል ብዙ ጊዜ ያነሳዋል ቢባል ሆርሞን ይጨምራል። ያ ሆርሞን ሲጨምር ብዙ ህመም ያመጣል። ኳሊቲ ላይፍ መኖር ከፈለግሽ አንዳንድ ኢግኖር መደረግ ያለባቸውን ነገሮች ኢግኖር ማድረግ መልመድ አለብሽ፣ ማሳለፍ አለብሽ ለማለት ነው። ያ ኳሊቲ ላይፍ ይሰጥሽ።